ሰላም ጤና ይስጥልኝ ተመልካቾቻችን። ኦርቶዶክስ አርበኝነት ለነጻነት በሚል አርዕስት የጀመርነውን ፕሮግራማችንን ዛሬም እንቀጥላለን። መልካም ቆይታ። ባለፈው እንግዲህ የትግል አቅጣጫዎችን በጠቅላላው አንስተናል። አሁን ደግሞ እያንዳንዱን በዝርዝር እንሄድበታለን። እያንዳንዱን ስራዎች ምን ማለት እንደሆነ እያብራራን እንሄዳለን ማለት ነው። እንግዲህ ባለፈው ስናነሳ መንግስት እንዲወገድ የሚታገሉ፣ መንግስትን የሚቃወሙ፣ መንግስትን የማይደግፉ ተጠቃሚ የመንግስት ደጋፊዎች በሚል በአራት ከፍለን ኦርቶዶክሳውያን አንስተናል። ማለት ኦርቶዶክሳውያን በአሁን ሰዓት ያላቸው ቁመና ወይም ለመንግስት ያላቸው አመለካከት በአራት ከፍለን አይተነዋል። ስለዚህ እያንዳንዳቸውን ደግሞ በዝርዝር ምን ማድረግ እንዳለብን፣ እንዴት መስራት እንዳለብን፣ ምክንያቱም ሁለገብ የሆነ ትግል ስለሆነ የምናደርገው፣ ስለዚህ ይሄ ኦርቶዶክስ የአርበኝነቱ ትግል በማንና በምን መንገድ መሄድ እንዳለበት እያነሳን እንነጋገራለን ማለት ነው። ስለዚህ መጀመሪያ ያነሳ ነው የነበረው መንግስትን እንዲወገድ የሚታገሉ ወገኖች አሉ፣ ኦርቶዶክሳውያን ሆነው። እነዚህ ወገኖች ግን የሚታገሉት በተለያየ ምክንያት ሊሆን ይችላል፣ ወይም በተለያየ ጎራ ተቀምጠው ሊሆን ይችላል፣ ግን ኦርቶዶክሳውያን ናቸው። ይሄ አሁን ያለው ስርዓት እንዲወገድ ይፈልጋሉ። ግማሾቹ በውጭ ሆነው በሚዲያ ሊሆን ይችላል፣ ግማሾቹ የፖለቲካ ፓርቲ ውስጥ ገብተው ኢትዮጵያ ውስጥ የሚንቀሳቀሱ ሊሆኑ ይችላሉ፣ ግማሾቹ ደግሞ በትጥቅ ትግል ሆነው በተለይ በአሁን ሰዓት በፋኖ ትግል ውስጥ ገብተው የሚታገሉ ኦርቶዶክሳውያን በጣም ብዙ ናቸው። 90% የሚሆነው ኦርቶዶክሳዊ በአሁን ሰዓት በፋኖ ትግል ውስጥ ይገኛል። ስለዚህ እና ደግሞ በህወሓት ሰራዊት ውስጥ ሆነው አሁንም በመንግስት ይሄ አብይ መንግስት እንዲወድቅ የሚፈልጉ በህወሓት ሰራዊት ውስጥ ያለው ኦርቶዶክሳውያን አሉ። ስለዚህ በየትም ቦታ የሚገኙ ግን ይሄ ስርዓት እንዲቀየር የሚፈልጉ በተለያየ ምክንያት፣ በፖለቲካ ሊሆን ይችላል፣ በጥቅም ምክንያት ይችላል፣ ባለመግባባት ይችላል፣ በመጣላትም በየትኛው መንገድ ቢሆን እነዚህ ሰዎች ይሄ መንግስት እንዲወድቅ የሚቃወሙ የሚታገሉም ናቸው። ስለዚህ እንደዚህ አይነት ኦርቶዶክሳውያን አሉ። ስለዚህ እነዚህን ኦርቶዶክሳውያን አሁን ወደ ኦርቶዶክስ አርበኝነት ለማምጣት ምንድነው መሰራት ያለበት ነው? ምንድነው መሰራት ያለበት ለእነዚህ ሰዎች? ለምሳሌ ህወሓት ውስጥ ሆኖ ኦርቶዶክሳውያን አሉ፣ እንዳለ አሁንም በፋኖ ትግል ውስጥ አሉ። ባለፈው እንግዲህ አንስተናል። እያንዳንዱ የፋኖ ትግል ውስጥ የመጣበት ሂደት በአብዛኛው በኦርቶዶክሳውያን ናቸው እምነታቸው። ሲነሳ ደግሞ ለሃይማኖታችን ለማንነታችን ብለው የተነሱ ነበሩ አርበኞቹ። በኋላ ላይ የፖለቲካ ሰዎች ጣልቃ በባዕዳንም ግፊትም ቢሆን ሌላው ተቀጣሪ ሆነው ላለው መንግስት የውሰታቸውን ፋኖ ሳይሆኑ ፋኖ ነን ብለው የገቡም አሉ። አሁን በኋላ አንድ ባንድ እያሉ እየወጡ እያየናቸው ነው። ሌሎቹ ደግሞ በሚመስላቸው የተማሩት በሚያውቁት የፖለቲካ መሰረት፣ ምክንያቱም ብዙዎቹ ከአብን የነበሩ በአዲን የነበሩ ግንቦት ሰባት የነበሩ ስለነበሩ የሚያውቁት ፖለቲካ ያው ሶሻሊስቱን ፖለቲካ ስለሆነ ያንን ይዘው በመምጣታቸው ምክንያት ሃይማኖትና በመንግስት የተለየ ነው የሚለውን ነገር በመያዝ የፋኖን ትግል ከሃይማኖት የነጻ አድርገው ለማየት ይፈልጋሉ። ምክንያቱም በእነሱ እንትን ውስጥ የሚታያቸው ይሄ ከግራ ዘመሙ የመጣው ፖለቲካ ስለሆነ ያ ደግሞ ሃይማኖትን የማይፈልግ ነው። ስለዚህ ብዙዎቹ ሲናገሩ እንደተሰማው ኦርቶዶክሳውያን ራሳችንን ችለን እንድንታገል የኛ ትግል ከዛ የተለየ አድርገው እያነሱ ነው ያሉት እና ያ ግን የሚሆን ነገር አይደለም። ሃይማኖትና መንግስት የሚለያይ አይደለም። ሰው ለሃይማኖቱም ለመብቱ መታገል ይችላል። ደግሞ ጠላትም ኦርቶዶክስን የሚጠላ ነው። በተመሳሳይ ደግሞ የአማራን ህዝብ የሚጠላ ነው። ለዛውም በኦርቶዶክሳዊ ሆነው
በአማራነት ተፈርጀው የሚገደሉ ብዙ ኦሮሞዎች አሉ፣ ብዙ ጉራጌዎች አሉ፣ ብዙ ክርስቲያኖች አሉ። ስለዚህ ይሄ የሚታወቅ ነው። ግን ትግሉን አንድ ላይ አሰላስሎ መሄድ እየተቻለ እነሱ ግን ይሄንን ነገር ያልፈለጉ ቡድኖች አሉ ማለት ነው። ዋናው ነገር ግን በዛ ውስጥ አማራው መታጠቁ ትልቅ ወሳኝ ነገር ነው። ኦርቶዶክሳዊም መታጠቁ በጣም በጣም ወሳኝ ነገር ነው። ምክንያቱም ወደፊት ለሚደረገው ትግል ትልቅ ኃይልና ድጋፍ ስለሚሆን ማለት ነው። ስለዚህ አሁን በትግራይ ውስጥ በኩል ዝም መሳሪያ ይዘው የተቀመጡ አሉ። ምንድነው ፊቸራቸው? ምንድነው ለቤተ ክርስቲያናቸው ውስጥ የሚያመጡት ነገር? የሚታወቅ ነገር። ህወሓት እንደሚታወቀው ጸረ ኦርቶዶክስ የሆነ ድርጅት ነው። እንግዲህ የትግራይን ህዝብ ያታለለው ምን እያለ ነው? የሆነ ነገር ታገኛላችሁ ተስፋ በመስጠት ለዛው ኦርቶዶክስ ቤተክርስቲያን ለትግራይን ህዝብ እንደጨቆነች አድርገው የሚያስመስሉ ፕሮፓጋንዳ የሚነዙ የነበሩ ናቸው። ምክንያቱም እነሱ ማርክሲስት ሶሻሊስቶች ናቸው። ከጀርባቸው ደግሞ በአብዛኛው ይህን ትግል የጀመሩት ፕሮቴስታንት ካቶሊኮች ናቸው። ስለዚህ ጸረ ኦርቶዶክስ የሆኑ ኃይሎች ናቸው። ግን ማጆሪቲ የሆነውን ህዝብ በማታለል ወይም በብሔርተኝነት በመቀስቀስ ለሃይማኖታቸው ዋጋ እንዳይሰጡ ለዛም ሃይማኖታቸውን ከተዉና በብልጽግናና ብልጽግና እንደሚገጥማቸው በነጻነት እንደሚመጣላቸው አድርገው ስለሰበኳቸው ብዙዎቹ ህወሓትን አምነው ሄደዋል። ግን በስተመጨረሻ የሆነው ጥፋት ነው የሆነው። ስለዚህ ምናልባት ይሄን የተረዱ ብዙ የትግራይ ልጆች ሊኖሩ ይችላሉ በውትድርና ውስጥ ያሉ ኦርቶዶክሳውያን ሆነው። ስለዚህ እነዚህም እንደ አንድ ኃይል መታየት አለባቸው እና እንዴት ነው ታዲያ ኦርቶዶክሳውያን የሆኑ ወደ ኦርቶዶክስ አርበኝነት ማምጣት የሚቻለው? ኦሮሞዎችም ሊሆኑ ይችላሉ። ኦሮሞ ኦርቶዶክሶች አሉ፣ ትግራይ ኦርቶዶክሶች አሉ፣ ወላይታ ኦርቶዶክስ አለ፣ በሙሉ ኢትዮጵያውያን ኦርቶዶክስ የሆኑ አሉ። እነዚህን ወደ ትግል ውስጥ የምናመጣው እነዚህ መንግስትን የሚቃወሙ መንግስትን በራሳቸው ምክንያት ለመታገል የተነሱ ናቸው። ግን ይሄ ነገር ውጤታማ ይሆናል ወይ ነው? እነሱ ባሄዱበት መንገድ ውጤታማ ላይሆን ስለሚችል ይሄን ኦርቶዶክሳውያን ሃይማኖታቸውንም ነፃ ለሚያደርግላቸው ትግል አብረው ተሰናስነው እንዲሄዱ ማድረግ ይቻላል። ስለዚህ አሁን ያሉበትን ነገር አሁን ያሉበት የሚያደርጉት ትግል ከንቱ መስዋዕትነት እንዳይሆን የምንፈልገውን ስርዓት ወይም ለውጥ ሊያመጣልን የሚችል ትግል ውስጥ መግባት ይኖርባቸዋል። ኦርቶዶክሳዊ አርበኝነት ትግሉ የሚሆነው የነጻነት ትግል ነው፣ የህልውና ትግል ነው። የህልውና ትግል ያመጣብን ደግሞ የህልውና ትግላችንን እንድነሳ ያደረገበት ምክንያት ደግሞ አሁን ያለው ስርዓት ነው። አሁን ያለው ስርዓት ነው። የሀገር ባለቤት አይደለንም፣ የመንግስት ባለቤት አይደለንም። ስለዚህ እነዚህ እስከ መቼ ነው እኛ በውትድርና እያገለገልን እኛ ለነሱ ለስልጣን ማራዘሚያ እየሞትን እንዴት ነው እስከ መጨረሻው ድረስ ይህንን ነገር የምንፈቅድላቸው? ለምንድን ነው ኦርቶዶክሳውያን ራሳችን ስርዓተ መንግስቱን የማንቆጣጠርበት ምክንያት በሚገባን መጠን እና እንዴት ነው ነጻነት ማምጣት ያለብን የሚለው ላይ ነው ትልቁ ነገር መስራት ያለብን። ስለዚህ እነዚህን ታጋዮች እነዚህ ኦርቶዶክስ አርበኝነት እንዲመጡ ለማድረግ መጀመሪያ የምናሳያቸው ነገር ያስፈልጋል። መዘጋጀት አለበት። ምንድነው መዘጋጀት ያለበት? ወደፊት ምን ሊመጣ እንደሚችል የኦርቶዶክሳዊ አርበኝነት ለነጻነት በምናደርገው ትግል ልናመጣው የምንፈልገውን ነገር ማዘጋጀት አለብን። መዘጋጀት አለበት። ምን አይነት ስርዓት ልናመጣ ነው የምንታገለው? ምክንያቱም ብዙ ጊዜ የደርግ መንግስትም ሲመጣና ኃይለ ሥላሴ ሲገለበጥ ያለ ኦርቶዶክሳውያን ፍቃድ የሆነ ነገር የለም። ሰራዊት ውስጥ በአብዛኛው ማጆሪቲ ኦርቶዶክሳዊ ነው። እንግዲህ ያ ስርዓት የሆነ ነገር ያመጣልናል ብሎ ነው ተከትሎ በዛ ጥፋት ውስጥ የተሳተፈው ማለት ነው። ከዛ በኋላ የህወሓት መጣ። ህወሓት ሲመጣም ማጆሪቲ 90% ኦርቶዶክሳዊ የሆነው የትግራይን ህዝብ ይዞ ነው የመጣው። ግን ብዙ ፕሮፓጋንዳ ነግሮ ነው ይሄን ነገር ነጻነት ብሎ የማይመጣ ነጻነት፣ ፖለቲካ ነጻነት ሲባል ህዝብ
አገልጋዩን የመምረጥ መብት እንዲኖረው ማስቻል። ያ ነው የፖለቲካ ነጻነት የሚባለው። ያ ግን የትግራይ ህዝብ ያ ነጻነት አልመጣለትም። ጭራሽ የመጣለት ውጤቱ የሆነው ስደት፣ መከራ፣ ሞት፣ ጦርነት፣ እልቂት ነው ያስተናገደው። ስለዚህ አሁንም የሚደረጉ ትግሎች በጠላት እንዳይጠለፉ የሚባለው ነጻነት ሀብትና ብልጽግና እናመጣለን የሚሉት ውሸት እንደሆነ ተረድቶ ለዛውም በራሱ መሰረትና በራሱ ማንነት ላይ የተመሰረተ ስርዓተ መንግስትን ማምጣት የተሻለ ነው ብሎ እንዲያስብ ማለት። ስለዚህ የተሻለ የሆነውን አይኑን ልንገልጥለት የምንችለውን ስርዓት ማምጣት ማለት ነው። ስለዚህ ለዛ ስርዓት እንዲታገል ማድረግ። ስለዚህ ይሄ እየተሰራበት ነው። ይሄ አንድ አካል ነው። ይሄ አርበኝነቱን ሊያነቃቃ የሚችል አንድ ነገር ነው። አንድ ስርዓተ መንግስት ማዘጋጀት ነው። ወደፊት ልናመጣው የምንችለው ነው ምን አይነት ስርዓት ነው የሚለውን እንዲያዩ ማስቻል ነው። እንደዚህ አይነት ሰነድ ማዘጋጀት ነው። ካወቁ አይታገሉ፣ ለጠላት አይታገሉ። ካወቁ ከማን ወገን ጋር እንደቆሙ ይገባቸዋል። ካወቁ ህይወታቸውን በከንቱ በነፍስም በስጋም ሊያስጠይቃቸው የሚችለውን በስጋም ተጎድተው በነፍሳቸው ደግሞ ሊያስጠይቃቸው የሚችል ነገር አያረጉም። ስለዚህ የመጀመሪያው ነገር ኦርቶዶክሳዊውን ለትግል ሊያነሳሳ የሚችል ወይ ለአንድ ዓላማ ሊያሰባስብ የሚችል ሰነድ ወይም ልናመጣው የምንችለውን ስርዓተ መንግስት የሚያሳይ ሰነድ ያስፈልጋል። ያ በመጀመሪያ መስራት ያለበት ነው። የትኛውም ኢትዮጵያ ውስጥ ያለው መንግስት አሁን ያለው የአብይ ስርዓትም ሆነ የህወሓትም ስርዓት ሆነ የተቀመጠው በኦርቶዶክሳውያን ጫንቃ ነው። ይሄን ማወቅ አለብን። ምንም ኃይል ኖሮት አይደለም። አሁንም የፋኖ ትግል የተቀመጠው በኦርቶዶክሳውያን ላይ ነው። መሰረቱ ኦርቶዶክሳውያን ናቸው። ስለዚህ ይሄን ትግል እስከ መጨረሻው ዳር ሊደርስ የሚችለው በኦርቶዶክሳውያን በጎ ፈቃደኝነት ነው። ስለዚህ አሁን ለጊዜው የመሰለን ይሄን ነገር ይሄ የተነሳንበት ትግል ሌሎች ባዕዳን በላኳቸው ተላላኪዎች ለመጠለፍ እንዳይችል እና ባለበት ሆኖ ውጤታማ እንዲሆን ለማድረግ የኦርቶዶክሳውያን በአርበኝነት መነሳት በጣም ትልቅ ሚና አለው። ምክንያቱም ይሄ የአርበኝነት የነበረውን እንቅስቃሴ ራሱ ሐሳቡን ራሱ የመለወጥ ሂደት ነው እየተደረገ ያለው። በአርበኝነት ታሪክ ውስጥ አርበኝነት ከራስ ወዳድነት የሚነሳ ትግል አይደለም። በኢትዮጵያ ውስጥም በነበረው ታሪክ ውስጥ አርበኝነት ንጉሱ ሄደዋል፣ ስለዚህ ስልጣን አገኛለሁ፣ ጥቅም አገኛለሁ ብሎ የሚደረግ አይደል። ህዝብን ነፃ የማውጣት ሂደት ነው። ስልጣን አገኛለሁ ብሎ የሚመጣው ይሄ ከሶሻሊስቱ ከማርክስ ሌኒስቱ ፍልስፍና የመጣው አንድ ፓርቲን ይዞ አንድ መሪን ይዞ ወደ ስልጣን የመምጣትና ከዛ ዲክታተር ሆኖ የመቀጠል ሐሳብ ነው። ተጠቃሚ ነው የሚሉት እሱ ነው እንጂ ከአርበኝነት እንደዛ አይነት ነገር የለም። አርበኝነት ህዝብ ነፃነት ማውጣት ነው። ህዝብ ነፃ የሚሆነው ደግሞ አገልጋዩን ራሱን መምረጥ ሲችል ነው። የሚፈልገውን የሚያወርደው የሚፈልገው ማንሳት የሚችልበት ኃይል እንዲኖረው ማስቻል ነው። ስለዚህ አገልጋዩን የሚመርጥበት መንገድ እንዲቻል ማድረግ ነው። ስለዚህ የኦርቶዶክሳዊ አርበኝነት ዓላማውም ይሄ ነው። ስለዚህ እነሱ ምንም አይደሉ። ያለ ኦርቶዶክሳዊ ምንም ኃይል የላቸውም። አብይም ኃይል የለውም፣ ህወሓትም ኃይል የለውም፣ ሌላም ኃይል እነሳለሁ የሚል ያለ ኦርቶዶክሳውያን በጎ ፍቃድ ሊሆን አይችልም። ስለዚህ የምንጎዳውም የምንገደለውም የምንሳደደው እኛ ስለፈቀድንላቸው ነው። ያን ደግሞ መጀመሪያ እንደዚህ በእነሱ ባርነት ውስጥ እንድንገባ ያደረጉን አእምሯችን ላይ የተሰራ ስራ ስለነበረ ነው የቆየ። ኦርቶዶክሳውያንን ከሰውናል በበዳይነት።
ምክንያቱም ነገስታቶቹን ከሰሷቸው ማለት እኛን እየከሰሱን ነው ማለት ነው። እና አፄ ምኒልክን ሲቃወሙ እኛን እየከሰሱን ነው። እሱ ናቸው ኦርቶዶክሳውያንና ሲመሩትም የነበሩት ከነበራቸው ሃይማኖታዊ ማንነት ጋር የተያያዘ ነው። ስርዓተ መንግስታቸውም ከዛ ጋር የተያያዘ ነው። ስለዚህ እነሱንም ሲወቅሱ በተመሳሳይ እኛንም እየወቀሱን ነበር። ለዚህም ነው በቀላሉ ኦርቶዶክሳውያን ከስርዓተ መንግስት እንድንወጣ ያደረጉት። እኛ ደግሞ የተሻለ ነገር የሚያመጡ መስሎን አሳልፈን ሰጥተን ቁጭ ብለን ስናያቸው እኛኑ የሚገሉ፣ እኛንን የሚያርዱ፣ እኛንን የሚያፈናቅሉ ሆነዋል። ስለዚህ ለዛ ነው እኛ ስለፈቀድንላቸው ነው ይሁን ነገር ያደርጉ። ስለዚህ አሁንም የተለያየ ፕሮፓጋንዳ ይጠይቃሉ። ኦርቶዶክሳውያን ስነሳ ሃይማኖትና መንግስት የተለየ ነው ይሉናል። ሃይማኖትና መንግስት የተለየ አይደል? እንዳልሆነማ አሁን እያየ ነው እኮ ነው አይደል? አብይ የሚያደርገው ነገር ምንድን ነው? ሃይማኖቱ የተያያዘ አይደል እንዴ? በሙሉ ምክር ቤቱን የተቆጣጠሩ ፕሮቴስታንቶች አይደሉ እንዴ? ካቢኔውን የተቆጣጠሩት ማን ናቸው? ጸረ ኦርቶዶክሶች አይደሉ በሙሉ። ስለዚህ ሃይማኖት እና ፖለቲካ የተለያየ አይደለም። ይሄን እያየ ነው፣ በአይናችን አይተናል። እንዴት ኦርቶዶክሳውያን እንደምንፈናቀል፣ እንደምንገደል፣ እንደምንታሰር፣ እንደምንታረድ። ይሄ የሆነብን ደግሞ መንግስቱን አሳልፈን ስለስተ ነው። ሰራዊቱ እኮ አሁንም ኦርቶዶክሳዊ ነው፣ ግን አገልጋይነቱ ለዚህ ስርዓት ነው። ራሳችንን ለሚያጠፋ ስርዓት አገልጋይ ስለሆን ነው። ስለዚህ ትልቅ ፍርሃት ውስጥ የሚከቱት አንደኛው እኛ ከሌለን ትጠፋላችሁ፣ ወታደሩን ስራ ታጣላችሁ፣ ለማኝ ነው የምትሆኑት፣ ስደት ነው የሚገጥማችሁ፣ ሞት ነው የሚገጥማችሁ የሚሉ አይነት ነው። ሀገር ትፈርሳለች የሚል ነገር ነው የሚያነሱብን። ስለዚህ ሀገር አትፈርስም። ስርዓት ይሄዳል፣ መንግስት ሊፈርስ ይችላል፣ ሀገር ግን አይፈርስም። ያለው ደግሞ መንግስት መጥፎ መንግስት የሆነ ሴጣናዊ የሆነ መንግስት ስለሆነ መፍረሱ አስፈላጊነት አለው። ግን ከዛ በኋላ ልንተካው የምችለው ምን አይነት ስርዓት ነው የሚለው ነገር ለኦርቶዶክሳውያኑ በውስጥም ላለው በአብይ ሰራዊት ውስጥም ለተቀመጠውና ሳያምንበት ለሚታገለው በውጭም ላለው በአርበኝነት የሚታገለው የፋኖ ኃይል ኦርቶዶክሳዊው በህወሓቱም ያለው ኦርቶዶክሳዊ ስርዓተ መንግስት ምን ይመስላል የሚለውን ካሳየ ነው፣ ምን አይነት ስርዓተ መንግስት ማምጣት እንዳለብን ካሳየ ነው በቀላሉ ይተባበራል ማለት ነው። ምክንያቱም ማንም ሰው በዚህ ምድር ላይ ሲኖር ኦርቶዶክሳዊ በነፍሱም በስጋው መጎዳት አይፈልግም። በስጋውም ተጎድቶ በነፍሱም እንዴት ይጎዳል? ለማንስ ብሎ ነው የሚሞቱ? ስለዚህ ምንም ነገር ላይረቡ የሚመጡት ራሱን በጠላትነት የሚመለከቱት በከተማ ያለው ፌዴራል ፖሊስና ባለስልጣን እኮ በሙሉ ፕሮቴስታንት ነው። በውጊያ ላይ አይሰማሩ፣ ወደ ጦርነት አይሄዱ። ስለዚህ አሁንም ራሱ በፋኖ ውስጥ እየታየ ያለው በፖለቲካውን የያዙት የደህንነት ሹም እየሆኑ አሁን እየመጡ ያሉ ሸዋ ውስጥ የምናየው፣ ጎጃም ውስጥ የምናየው ኦርቶዶክስ ፕሮቴስታንቶች ናቸው። እነሱ ወደ ውጊያ አይሄዱም። ከኋላ ሆኖ ፖለቲካውን ማሽከርከር ነው የሚፈልጉት። በፖለቲካ ስም የመጡ የአርበኝነት ትግል በራሱ ፖለቲካ ነው። እነዚህ ግን ሀሳቡ ኦርቶዶክሳውያንን ከአማራ ማንነት ለመነጠል የመጡ ሰዎች ናቸው። ልክ ህወሓትና ኦርቶዶክስ ከትግራይን ህዝብ ከኦርቶዶክስነቱ እንደነጠሉት ማለት ነው። ኦርቶዶክስ ጌጥ ብቻ እንዲሆን፣ ህይወት እንዳይኖራቸው፣ በዓል ማክበር ብቻ እንጂ ኦርቶዶክሳዊ ማንነት፣ ኦርቶዶክሳዊ እሳቤ ስለ መንግስት ራሱ ሲያስቡ ኦርቶዶክሳዊ እይታ እንዳይኖራቸው ለማድረግ ነው ነጥለው ያስቀመጧቸው። ሃይማኖታቸው ዋጋ እንዳይሰጡ ነው ያደረጓቸው። ስለዚህ አሁንም አማራ ውስጥ እንደዛ ለማድረግ የመጡ የፕሮቴስታንት ኃይሎች ናቸው። አሁንም በውጭ ኃይልም ተገዝተው ለስርዓቱም ታማኘው ነው፣ ለአብይ ለሚባለው ስርዓት ሰላይ ሆነው
የገቡ ናቸው። አሁን ፋኖ ውስጥ ትግሉን እንቅፋት እየፈጠሩ ያሉት ወደፊት እንዳይሄድ እያደረጉ ያሉት። ስለዚህ ዋናው ነገር ራሱ ኦርቶዶክሳዊው እንደ ኦርቶዶክሳዊ መንግስት ማለት ምን ማለት ነው፣ ምን አይነት ስርዓተ መንግስት ያስፈልገናል የሚለውን እየተወያየ እና ሀሳብ አፍልቆ በማምጣት እንግዲህ ህዝባችንን ከመከራ ከስቃይ ማዳን እንችላለን። ደመ ከልብ ለምን ይሆናል? ለማን ብሎ ነው የሚሞተው? ውጤት ላይ መጣ ነገር ግን ለኦርቶዶክሳዊ አርበኝነት ቢመጣ ቢሞት እንኳን ሰማዕትነት ነው የሚቀበለው። በፍትሐ ነገሥት ክርስቲያኖች በጦርነት ሲሄዱ እንዴት መሄድ እንዳላቸው አስቀምጠዋል። ያን መሰረት ተከትሎ የሚደረግ ጦርነት ሁሉ ለክርስቲያኖች ህግና ስርዓታቸውን ተከትለው ስለሆነ ቢሞቱም እንኳን ሰማዕት ነው የሚሆኑት። ምክንያቱም ለሃይማኖታቸውና ለእውነት እየታገሉ ስለሆነ። ለህወሓት ብትታገል ሰማዕት ልትሆን አትችልም። ሰማዕትነት ተቆጥሮልህ ወደ ገነት እንድትገባ አይደለም። ይህን ማወቅ ያስፈልጋል። ህወሓት የያዘው ስርዓት ሰይጣናዊ የሆነውን የሶሻሊስት የማርክሲዝም ስርዓት ነው። ምንም ኢትዮጵያዊ መሰረት የሌለው ኦርቶዶክስ ሃይማኖታዊ መሰረት የሌለው ከባዕዳን የመጣ እርስ በርስ የሚያጠፋፋ የሚያገዳድል ስርዓት ነው የነበረው። ጸረ ኦርቶዶክስ የሆነ ስርዓት፣ ኦርቶዶክስን እንደ ጠላት የተመለከተ፣ ኦርቶዶክስን ቀብረናት ያለ ስብሐት ነጋ የተናገረውን አይተናል። ትግራዮችን ያላቸው በስብሰባ ውስጥ ነው የተናገረው። አማራ የበደለን 100 ዓመት ነው፣ ኦርቶዶክስ ቤተክርስቲያን ግን ለ1000 ዓመት በድለናለች። ካህናቶቹ በድለውናል። ይሄ ነው አመለካከቱ፣ ይሄ ነው አስተሳሰባቸው። ስለዚህ ለዚህ አይነት ስርዓት፣ ለዚህ አይነት አመለካከት መሞት ዋጋ ያሰጥ፣ በዛው ወደ ሲኦል የሚያስወርድ ነው። ይሄን ማወቅ ያስፈልጋል። ታዲያ ለምንድን ነው ኦርቶዶክሳዊ የሆንከው? ለምን አማኝ ነኝ ትላለህ? ለምን ክርስቲያን ነኝ ትላለህ? በእንደዚህ አይነት አመለካከት ለሆኑ ሰዎች የምትገዛ የምትሞት፣ እነሱን ያን ስርዓት የምትጠብቅ ከሆነ የተሻለ ስርዓት አለ ነው። የተሻለ ስርዓት አለ፣ ከነሱ የተሻለ መልካም የሆነ ስርዓት በአባቶች በታሪክ ላይ መሰረት የሚያደርግ ስርዓት ነው። ስርዓተ መንግስት ነው የሚያስፈልገን። መልካም የሆነ ጥሩ የሆነ ለሰው ልጆች ሁሉ የሚሆን ለማንም የማያዳላ ሰብአዊ የሆነ ስርዓተ መንግስት ነው ለማምጣት መስራት ያለብን ወይም እየሰራን ያለነው መሰራትም ያለበት። ስለዚህ አሁንም የአርበኝነት ትግሉ የፋኖ የአርበኝነት ትግል የሆኑ ወንበዴዎች መጥተው ባዕዲን የነበሩ ባዕዳን ሰላይ የነበሩ ፕሮቴስታንት ለሃይማኖታቸው የሚታገሉ ኃይሎች መጥተው እንደፈለጉ እንዲያደርጉት መፍቀድ የለብንም። እነሱ የፈለጉበት መንገድ ስለዚህ ይዘውት የመጡት መልሰው የህወሓትን አጀንዳ ነው ይዘው የመጡት። መልሰው እንደ ህወሓት መሆን አለብን ያሉት፣ መልሰው እንደ ኦነግ መሆን አለብን ያሉት። እንደ ኦነግ ብሔርተኝነት፣ እንደ ህወሓት ብሔርተኝነት። አማራ ለዘመናት ረጅም ታሪክ የነበረው የመንግስት ታሪክነት ያለውን ህዝብ አዲስ በመጣው ሶሻሊዝም ማርክሲዝም እርስ በርስ የሚያጋጭ የሚያጣላ መጨረሻው ላይ የዘር ማጥፋት ውስጥ የሚከት መጥፎ ሰይጣናዊ የሆነውን ስርዓት ነው ይዘውብን ሊያመጡ የፈለጉት። ስለዚህ ይሄን አንቀበልም ብለን መንቀሳቀስ ይኖርብናል። ስለዚህ በኦርቶዶክሳውያን ላይ እየደረሰ ያለው ጥቃት ስርዓታዊ እንደመሆኑ ምክንያት ስርዓቱን የሚተካ ሰብአዊ ስርዓተ መንግስት አዘጋጅቶ በማቅረብ የትግሉ መዳረሻ ፍንትው አድርጎ ማሳየት። ያን ሲያዩ ኦርቶዶክሳውያኑ የነበሩበት ቦታ ትክክል እንዳልሆነ ስለሚያውቁ ያንን ተከትለው በቆራጥነት እንዲሰለፉ፣ ለትግሉ እንዲሰለፉ ማድረግ ይቻላል ማለት ነው። አዳዲስ ሰዎችንም ማምጣት ይቻላል። ስለዚህ ይሄን ለማድረግ አንደኛው ስርዓተ መንግስት ማዘጋጀት ነው። ሁለተኛ ተከታታይ ውይይቶችን ማድረግ ነው። ከማን ጋር? ከነዚህ ኃይሎች ጋር እያሳተፉ። ዛሬ ቴክኖሎጂ ይፈቅድልናል።
በቴሌግራም ሊሆን ይችላል፣ በቲክታክ ሊሆን ይችላል፣ በተለያዩ መንገዶች እነዚህን ሰዎች ማወያየት፣ በየቦታ ያሉ ኦርቶዶክሳውያን እንዲነቃቃ ማድረግ፣ ተከታታይ ውይይቶችን ማድረግ፣ ጥያቄና መልስ ማድረግ። እንደ ኦርቶዶክሳውያን ደግሞ ሁላችንም የመጣብን ነገር ስርዓተ መንግስት እንደሆነ አውቀን አባከሌ የምንለው ምክንያት አጥፍተን፣ ምክንያቱም አባከሌ የተሾመው በመንግስት ነው። ጳጳሳት ምላቸው 80% ኦርቶዶክስ አይደሉም። እምነታቸው ራሱ ኦርቶዶክስ አይደለም፣ መናፍቃኖች ናቸው። ምንም ሊያደርጉ ይችላሉ ቤተክርስቲያንን ለማጥፋት። የተሾሙት ደግሞ በመንግስት ነው። ከጥበቃ የሚደረግላቸው በመንግስት ነው። ምክንያቱም ቄሳር ያለው መንግስት ቄሳራዊ መንግስት ስለሆነ፣ ጸረ ኦርቶዶክስ ስለሆነ መጥፎ የሆኑትን ጳጳሳት ነው የሚፈልገው። ስለዚህ እነሱ እንዲነኩ አይፈልግም፣ ለሱ እስካገለግሉት ድረስ ማለት ነው። ስለዚህ አሁን እንኳን ሰሞኑን አይተናል አይደል? እንዴት መንግስት የፈጸመውን ወንጀል ሊሸፍኑለት እንደተነሱ። ስለዚህ ይፈልጋቸዋል። ይሄን ነው ማሰብ ያለብን። ስለዚህ ተከታታይ ውይይቶች ያስፈልጋሉ። ኦርቶዶክሳውያንን የማንቃት ስራዎች መሰራት አለባቸው። ምክንያቱም ጠላት ራሱ የሚነሳቸው ብዙ ወሬዎች ስላሉ፣ ብዙ የማሳሳቻዎች ነገሮች ስላሉ ምንም ነገር ያደርጋሉ። ሰው ሊያስገድሉ ይችላሉ ሰውን ለማሳመን። ናሽናሊስቶች እንደዛ ናቸው። ለምሳሌ ህወሓት የትግራይ ናሽናሊዝምን ወይም በትግራይ ውስጥ ተቀባይነት ለማግኘት ሲል ሀውዜን ላይ ህዝቡ እንዲጨፈጨፍ አድርጓል። ከደርግ በውስጥ ካሉ ባለስልጣኖች ጋር ተመሳጥረው ማለት ነው። ስለዚህ ከዛ ፖለቲካ ትርፍ ለማግኘት፣ ከዛ ተቀባይነት ለማግኘት በትግራይ ህዝብ ዘንድ ያንን ሞት ያንን ሰቆቃ ሲያሳዩት ለማንም እንዳይመለስ ሊያደርጉት ናሽናሊስቶች እንደዚህ ናቸው። ሃይማኖቱን እንኳን እንዲክድ ያስደርጉታል። ምክንያቱም ከክርስቲያኑ ወገኔ ጋር ነው የምታገለው የሚለው አስተሳሰብ እንዳይኖረው በጠላትነት እንዲመለከት ሌላውን እስከዛ ድረስ ያስኬዳሉ። ስለዚህ ነው እንደዚህ አይነት ፕሮፓጋንዳዎች ሊጠቀሙ ስለሚችሉ ስለዚህ ተከታታይ ትምህርቶች ያስፈልጋሉ፣ ተከታታይ ውይይቶች ያስፈልጋሉ። ለኦርቶዶክስ ለነዚህ ለሚታገሉ ለመታገል የቆረጡት ኦርቶዶክሳውያን በምንም መንገድ ስለዚህ ያ ትግላቸው ወደ አንድ እንዲመጣ ውጤታም ያለው ነው። እነዚህ ለመገነጣጠል ነው እየሄዱ ያሉት እናውቃለን። ህወሓትም ለመገነጣጠል ሀገር ለማጥፋት ነው እየሄዱ ያሉት። ሀገር ሲጠፋ ደግሞ ኦርቶዶክሳውያን ናት በዚህ ጥፋት ውስጥ አንደኛ ተጠቂ የምትሆነው። በዚህ ሀገር አልባ የማድረግ ሂደት ውስጥ መንግስት የማፍረስ ሂደት ውስጥ ምን ያክል ኦርቶዶክሳውያን እንደሚጎዱ እናውቃለን። በጣሊያን ወረራ ጊዜ ትልቁ ጥፋት የደረሰው በኦርቶዶክሳውያን ነው። ከ2000 በላይ ቤተክርስቲያናት እንዲቃጠሉ ነው። ብዙ ገዳም መነኮሳት እንዲገደሉ፣ በሚሊዮን የሚቆጠሩ ኦርቶዶክሳውያን እንዲያልቁ ነው የተደረገው። በሶማሌ ወረራ ጊዜ ኦርቶዶክሳውያን ነው። ስለዚህ ሀገሪቱ ውስጥ የሚፈጠረው ማንኛውም ነገር ተጠቂ የሚሆኑት ሀገር መንግስት ሲዳከም የሚነሱ ኃይሎች አሉ። ይሄ አክራሪ እስልምናው ኃይል የሚባለው ይሄ ኃይል መንግስት በተዳከመ ቁጥር ኦርቶዶክሳውያን በአደጋ ውስጥ ሁሌ መውደቃቸው ማይቀር ነው። ሁሌ። ስለዚህ እኛ የመዳከማችን ነገር ሲመጣ ከሌላ የምናገኝበትን ነገር ሲያጡ ተነስተው ከማረድ ከመግደል ወደ ኋላ የሚመለሱ አይደሉም። ስለዚህ ያ እንዳይመጣ አሁንም ኦርቶዶክሳዊ ካሁኑ ዝግጅት ማድረግ አለበት። አንደኛው አርበኝነት ትግል የሚያስፈልገው አሁን ለሚደርሰው ብቻ ሳይሆን ወደፊት የሚመጣው ደግሞ በጣም ከባድ ስለሆነ በዛ ላይ ራሳቸውን እንዲያዘጋጁ ያስፈልጋል። ሌላው አመርኋ በተለየ መልኩ በትጥቅ ትግል ላይ ባሉ ኦርቶዶክሳውያን ላይ ማተኮር ቅድም ያነሳ ናቸው። ይሄ 90% የሚሆነው የፋኖ ትግል አሁን በተለይ
በፋኖ ትግል። ምክንያቱም 90% የፋኖ ትግል ታጋይ ኦርቶዶክስ እምነት ተከታይ ነው። ትግሉ የሚደረግበት አካባቢ በአብዛኛው ኦርቶዶክስ አማኝ ባለበት ነው። ቤተክርስቲያኖች አሉ፣ ገዳማቶች አሉ፣ መነኮሳቶች አሉ። ስለዚህ በእንደዚህ አይነት ቦታ ላይ ራሱ ኦርቶዶክሳዊው ምክንያቱም የፋኖ ኃይሎች ምናልባት አንድ ከተማ ይዞ ተመልሰው ሊወጡ ይችላሉ። ስለዚህ አሁን ተመልሶ የሚመጣው የአብይ ወታደር ኃይል በዛ አካባቢ ባሉ ቤተክርስቲያኖች ላይ ጥቃት ይፈጽማል። መነኮሳት ላይ፣ ገዳማውያን ላይ ጥቃት ይፈጽማል፣ ይገላል። ተባብራቸዋል፣ ምን ብላቸዋል እያለ ምክንያት እየፈጠረ ስለዚህ ትልቁን ተጠቂ የሆኑት ኦርቶዶክሳውያን ናቸው። ስለዚህ ነው በዛ ቦታ ላይ የኦርቶዶክስ አርበኝነት የሚያስፈልገው። መሰልጠን መታገል የሚችሉ ቤተክርስቲያን ሊከላከሉ የሚችሉ ያስፈልጋሉ። አርሲ ውስጥ ብቻ አይደለም ግድያ የተፈጸመ ያለው፣ ጎጃም ውስጥም እየተደረገ ነው፣ ሸዋ ውስጥም እየተደረገ ነው፣ ወሎ ውስጥም እየተደረገ ነው፣ ጎንደር ውስጥም እየተደረገ ነው። ክርስቲያኖች ይገደላሉ፣ መነኮሳት ይገደላሉ፣ የአብነት ትምህርት አስተማሪዎች ይገደላሉ፣ ይታፈናሉ፣ ይወሰዳሉ። ይሄንም እናየው ነው። ስለዚህ ማንንም መጠበቅ አያስፈልግም። በፋኖ አመራር ውስጥ ያሉት ቅድም ያልናቸው በፖለቲካ ሰበብ የመጡ ፖለቲካ ክንፍ ተብሎ የተባሉ ሰዎች ሰበብ እየፈለጉ ትግሉን ወደ ኋላ እየጎተቱት ነው። እነሱ የሚያወሩ ስለ ሌግዠሪ ነገር ነው። ትግሉን የማሸልቸች ነገር ነው እያደረጉ ያሉ። ስለዚህ ወይ እዛ ያለው ኦርቶዶክሳዊ ተደራጅቶ ምን እያደረጋችሁ ነው ብሎ መጠየቅ አለበት፣ ወይ እነሱን ከስልጣን አስወርዶ ሌላ ዴዲኬትድ የሆነ በፖለቲካ ምናምን እያለ ከህወሓት ጋር ከምናምን እያለ የማይሞዳሞድ ራሱ ኦርቶዶክሳዊው ችሎ ወይም ራሱ የአማራው ትግል በነበረው ጥንካሬ እንዲቀጥል የማድረግ ስራ መሰራት አለበት። በትብብር የመስራት ስራ። ምክንያቱም ትግሉን ከእግዚአብሔር የተለየ ከመሰረቱ ከአማራ ማንነቱ ከታሪኩ የተለየ አድርገው መውሰድ ነው የፈለጉት። እንደ ህወሓት እንደ ኦነግ የሚሉት እሱን ነው። አዲስ ትግል የሚሉት እሱን ነው። ለአማራ ይሄ አይደለም ትግሉ። በታሪኩ የነበሩ አባቶቻቸውን ታቦት ይዘው ነው የዘመቱት። ሃይማኖታቸውን ይዘው ነው፣ መስቀል ይዘው ነው የዘመቱት። በዛ እግዚአብሔር ረድቷቸዋል። ያን ይዞ ነው የፋኖ ትግል የተነሳው። የፋኖ ትግል አርበኝነት ይዞ ሲነጣ ይዞ የመጣው ይሄንን ነው። ከዛ ፖለቲካ የሚባለው በህወሓት መንገድ ስንሄድ ነው። እሱም ብሔርተኝነት ሲሆን ነው። ያ ፖለቲካ ነው ይላሉ። ፖለቲካ እንደሱ አይደለም። ፖለቲካ መልካም አስተዳደር ነው፣ ህዝብን ማገልገል ነው እንጂ ርዕዮት አይደለም። የሆነ የማርክሲዝም የሌኒኒዝም ርዕዮት አይደለም። ሃይማኖትን ማንነትን የሚቀይር ስርዓት አይደለም። ፖለቲካ እንደሱ አይደለም። ስርዓተ መንግስት ነው። ስርዓተ መንግስት ደግሞ ጥንቱን ኢትዮጵያውያን በመንግስት የነበራቸው ታሪክ የነበራቸው ናቸው። ስለዚህ አማራውም እንደዛ የነበረ ነው። ስለዚህ አዲስ ወደ ሆነው ነገር ለመውሰድ የፈለጉበት ምክንያት ትግሉ ወደ ኋላ እንዲጎተት ለማድረግ ነው። ትግሉንም የጎተተው እሱ ነው። ስለዚህ ብዙ ህዝቡ መስዋዕት እየከፈለ ያለው እሱ ነው። ለዛም ያሾፋሉ አንዳንዴ። የህወሓት እኮ 17 ዓመት ነው የፈጀባት ይላሉ። የህወሓት አነሳስ ሌላ፣ የፋኖ አነሳስ ሌላ። ሸዋ ውስጥ ብቻ እኮ ወደ 800 ሰው ነው በአንድ የሰለጠነው የመጀመሪያ ዙር። እነሱ እኮ 7 ነው 8 ሆነው እኮ ነው የፖለቲካ ድርጅት ይዘው ምናምን። ይሄ ህዝባዊ ትግል ነው። ህዝባዊ ትግል በአንድ የተቀጣጠለ ብዙ ሰው የገባ በአንድ ከተሞች የተቆጣጠሩበት ነው። ለምን ከዛ መሄድ ያቃተው? ፖለቲካ ብለው መጡና ትግሉን ተቆጣጠሩት። ስለዚህ አሁንም የኦርቶዶክሳዊው አማራው መነቃቃት መነሳሳት የፋኖን ትግል የጀመረውን ነገር እንዲቀጣጠል ያደርጋል። በደንብ ትግሉ መስመሩ የተስተካከለ እንዲሆን እይታው እየተስተካከለ እንዲሆን ያደርገዋል፣ ይረዳዋል። በትብብር ስለሚሰራ ማለት ነው። ስለዚህ 90% የሚሆነው የፋኖ ታጋይ ኦርቶዶክሳዊ እንደመሆኑ በእምነታቸው ጸንተው እንዲኖሩ የተለያዩ ጉባኤዎችን ማዘጋጀት፣
ስለዚህ ለነዚህ ኦርቶዶክሳውያን በእምነታቸው ጸንተው እንዲኖሩ፣ ምክንያቱም ሊያስክዷቸው ነው የፈለጉት ለባዕዳኑ ብለው ትግሉ የትም እንዳይደርስ ትግሉ እንዲጠለፍ ለማድረግ መጀመሪያ የሰሩት ስራ እምነታችሁን ተዉ፣ መስቀል ለምን ታደርጋላችሁ፣ ይሄን የመሳሰለ ነገር ነው ያነሱት። መክሰስ ነው የጀመሩት፣ ቤተክርስቲያን መክሰስ ነው የጀመሩት በዚህ በጎጃም ውስጥ። ስለዚህ ያ እንዳልሆነ በመሰረታቸውን ህዝባዊ መሰረታቸውን መልቀቅ እንደሌለባቸው፣ ይሄ ደግሞ ታሪካቸው ማንነታቸውን ይዘው እንዲሄዱ ማስተማር ያስፈልጋል፣ ጸንተው እንዲኖሩ። ስለዚህ የጸሎትና መርሃ ግብሮች እንዲዘጋጁ ማድረግ፣ ስለ ወደፊት የቤተ ክርስቲያን ዕጣ ፈንታ መወያየት ያስፈልጋል። ስለዚህ ዋናው ነገር ከጠላት ነጻ በወጡ መሬቶች ላይ ኦርቶዶክሳን ራሳቸውን ቤተክርስቲያንን ለመከላከል የሚያስችላቸው ወታደራዊ ስልጠናዎችን እንዲያገኙ በትብብር መስራት ይላል። ይሄ በጣም እንግዲህ ቀና የሆነውን ነገር ነው። ምን ያክል እነዚህ ጣልቃ የገቡ የፕሮቴስታንት ኃይሎች ተላላኪዎች እንቅፋት ይሆናሉ አላቅም። ግን እነሱ አሉም አላሉ ኦርቶዶክሳዊው ነጻ ባወጣው ቦታ ላይ ወታደራዊ ስልጠና እያሰለጠነ ኦርቶዶክሳውያን ሁሉ አሁንም ለሚደረገው ላለው ፈተና ወደፊትም ለሚመጣው ፈተና ይዘጋጃሉ ማለት ነው። ይሄን ማድረግ ያስፈልጋል። ስልጠና እንዲያደርጉ ማድረግ ተሞክሯል አንዳንድ ቦታ፣ ግን ያ በቂ አይደለም። ስለዚህ ኦርቶዶክሳውያን ራሳቸውን ችለው እንዲሰለጥኑ ይደረጋል ማለት ነው። ይሄ አዲስ ነገር አይደለም። ቤተክርስቲያንን የመጠበቅ ድሮም የነበረ ነው። በመሃል ጠፍቶ ነው እንጂ ለምሳሌ ኢትዮጵያውያን ነገስታት ጥንት አክሱም ነበረ። ከአክሱም ወደ ላስታ ሲሄድ አክሱም ውስጥ የነበረው አክሱም የሚጠብቅ የነበሩ ወታደሮች ነበሩ። እነዛ ወታደሮች የሚመሩት በንቡረ እዱ ነው የሚታዘዙት ማለት ነው። ከዛ በኋላ ንጉስ ተሾሞ አያውቅም። በአክሱም ውስጥ መጥተው ንግስናን እዛ ቦታ ላይ ይሾማሉ እንጂ እንደ አጼ አምደ ጽዮን ያሉ መጥተው ተሾመዋል። ሌሎቹ ነገስታቶቹ መጥተው አክሱም ላይ ይሾማሉ። ግን ከዛ በኋላ ግን መቀመጫቸው ሌላ ቦታ ስለነበረ ነገስታቶቹ ያ በዛ ቦታ ላይ ንቡረ እዱ ነበር። ወታደርም አለው የራሱ ቤተ ክርስቲያኗን የሚጠብቅ ማለት ነው። ወይም አካባቢው ህዝቡን የሚጠብቅ በንቡረ እዱ የሚታዘዝ ነው ወታደር የነበረው። ግሸን ላይ ብንሄድ እንደዛ ግሸን የሚጠብቅ የነበረ ነበር። ገዳማውያን የሚጠብቁ በቅርብ ታሪክ እንኳን አራዳ ዘበኛ የሚባል የጊዮርጊስ ቤተክርስቲያንን የሚጠብቅ ነበር። ስለዚህ እንደዚህ አይነት ነገሮች ድሮም የነበሩ ናቸው። ቤተክርስቲያን በፍትሐ ነገስትም አለ። ቤተክርስቲያንን የሚጠብቁ አካላት አሉ። እዛም በአንድ ቤተክርስቲያን 20 ሆነው ነው የሚጠብቁት። 20 ሆነው ቤተክርስቲያንን ከአደጋ የሚጠብቁ ነበሩ። ይሄ ስርዓት ከጥንትም የነበረ ነው። ስለዚህ አሁንም በየአጥቢያ ቤተክርስቲያኑ ኦርቶዶክሳውያን ሰልጥኖ በኦርቶዶክሳውያን ፓትሪየትነት ቤተክርስቲያን ሊያጠፋ የሚመጣውን ሁሉ የሚከላከልበት አቅም መፍጠር ያስፈልገዋል። ያ ነው መደረግ ያለበት። ስለዚህ የትኛውም ቦታ አርሲ ውስጥ ብቻ አይደለም፣ ባሌ ውስጥ ብቻ አይደለም፣ ሀረር ውስጥ ብቻ አይደለም፣ እዛው ጎጃም ውስጥ ኦርቶዶክሳውያን እየሞቱ ነው፣ እየተገደሉ ነው። እዛው ሸዋ ውስጥ እየተገደሉ ነው በወታደሩ። እዚህ አርሲ ውስጥ ጨለማ ሸፍኖ ነው የሚገለው፣ እዛ ግን ወታደር እያዘመተ ነው። ጎንደር ውስጥ እየተገደሉ ነው ቤተክርስቲያን ውስጥ ካህናቶች። ስለዚህ ራሱን ችሎ ኦርቶዶክሳዊ መሰልጠን መደራጀት አለበት ስላሉ እኛ አያገባንም ስለ ኦርቶዶክስ ስላሉ አመራሮቹ እኛ ሀሳባችንን ቀይረናል ካሉ መብታቸው ነው። ግን ይሄን ስላሉ መጀመሪያ የነበረው ተስፋ ኦርቶዶክሳዊው ሸዋ ውስጥ ፋኖ ትግል ሲጀመር ትልቅን እርዳታ ያደረገው ኦርቶዶክሳዊ ነው፣ የሚታወቅ ነው። ምክንያቱም
ሸዋ ውስጥ ፋኖ ውስጥ የመነሳት ምክንያት ዋና የሆነው በአጣዬ ላይ በሚደርሰው ጥቃት ስለነበረ በዛ ላይ ቤተክርስቲያኖች ስለተቃጠሉ ክርስቲያኖች ስለተገደሉ በዛ የተነሳ ራስን ለመከላከል የተነሳ የፋኖ ትግል ነው። መሰረቱ የአርበኝነት ትግል ነው። ህዝቡንም በማንነቱ ይገደላል። ከከሚሴ የሚመጣው ኃይል ቤተክርስቲያን የሚያቃጥል አክራሪ ጽንፈኛ የሆነ እስልምና ኃይል ስለነበረ